የሰላም አየር ከራቀው ዓመታት የተቆጠረው የመካከለኛው ምስራቅ እስራኤል በሶሪያ ደቡባዊ ክፍል በከፈተችው ጥቃትና ሐማስን ኢላማ ያደረገ የአየር ድብደባ ቀጠናው ውጥረት እንዲነግስበት እያደረገ ይገኛል። የእስራኤል ጦር በጋዛ በ10 ሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው እንዲለቁ ትዕዛዝ በማስተላለፍ ማክሰኞ ዕለት በጋዛ ሰርጥ ላይ በፈጸመው ጥቃት ቢያንስ 23 ፍልስጤማውያን መገደላቸውን የጋዛ የጤና ባለስልጣናት ገልጸዋል። የእስራኤል ጦር ከሳምንት በፊት በሐማስ ላይ የጀመረውን ወታደራዊ ዘመቻ የቀጠለ ሲሆን ቴል አቪቭ ለ2 ወራት የቆየውን የተኩስ አቁም በማፍረስ በአብዛኛው ሴቶችና ህጻናት የሆኑ ወደ 700 የሚጠጉ ሰዎች እንዲገደሉ ያደረገ ተደጋጋሚ ጥቃት እየፈጸመች እንደሆነም የፍልስጤም የጤና ባለስልጣናት ተናግረዋል። በጋዛ 2.3 ሚሊዮን ህዝብ ለ18 ወራት በሚጠጋ ጊዜ ውስጥ በተካሄደው ጦርነት ለበርካታ ጊዜያት መፈናቀል የገጠመው ሲሆን እስራኤል በዚህ ወር መጀመሪያ ላይ የእርዳታ አቅርቦትን ካቆመች በኋላ ነዋሪዎቹ ለከፋ የምግብና የውሃ እጥረት መዳረጋቸው ተነግሯል። በትላንትናው ዕለት ደግሞ እስራኤል የፍልስጤም ሮኬቶች በእስራኤል ላይ የተተኮሰ በመሆኑ በጋዛ በሁሉም ሰሜናዊ የድንበር ከተሞች የሚገኙ ነዋሪዎች ከአካባቢው ለቀው እንዲወጡ ያሳሰበች ሲሆን በዚህም በጋዛ ጃባሊያ፣ ቤተላህያ፣ ቤተሃኖንና ሼጃያ እንዲሁም በደቡብ ካንዩኑስና ራፋህ ያሉ የአካባቢው ነዋሪዎች ከአካባቢው እንዲወጡ ትዕዛዝ ተሰጥቷል። በዚህም እስራኤል በቀጣይ በጋዛ ሰማይ ላይ የምታስወነጭፋቸው የጦር መሳሪያዎች ስለመኖራቸውና ሀገሪቱ ክንዷን በጋዛ ላይ በከባዱ ልታሳርፍ እንደምትችል የሚያሳይ እንደሆነ እየተነገረ ነው። ከጋዛ ታሪካዊ የስደተኛ ካምፖች ትልቁ በሆነው በጃባሊያ ለሚኖሩ ነዋሪዎች በተሰጠው ወታደራዊ ትዕዛዝ ነዋሪዎቹ ለደህንነታቸው ወደ ደቡባዊ መጠለያዎች መሄድ እንዳለባቸው ቢጠቀስም የፍልስጤምና የተባበሩት መንግስታት ድርጅት ባለስልጣናት ከዚህ የተለየ ነገርን ይገልጻሉ። እስራኤል በጋዛ እየፈጸመችው ባለችው ጥቃት በጋዛ ሰርጥ ምንም አይነት ደህንነቱ የተጠበቀ ቦታ እንደሌለ የፍልስጤምና የተባበሩት መንግስታት ድርጅት ባለስልጣናት ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተናገሩት ከ2 ወራት በኋላ እስራኤል በጋዛ ላይ የከፈተችው ጥቃት በጋዛ የሚገኙ ቀሪ 59 ታጋቾችን እንዲለቀቁ ግፊት ለማድረግ ያለመ ነው። ከነዚህ ውስጥ 24 ያህሉ በህይወት እንዳሉ እንደሚታመን አሶሺየትድ ፕሬስ ዘግቧል። በእስራኤልና ሐማስ በጃንዋሪ 19 የተደረሰውን የተኩስ አቁም ስምምነት በመተው እስራኤልን የከሰሰው ሐማስ በቀጠናው መረጋጋት እንዲመጣ በኳታር ግብፅና አሜሪካ አሸማጋይነት የተኩስ አቁም ስምምነት ላይ ለመድረስ በመተባበር ላይ መሆኑን ያስታወቀ ቢሆንም አንዳንድ የሐማስ ምንጮች እንደሚሉት ምንም አይነት ለውጥ እንዳላመጣ ተመላክቷል። በዚህ መሃል ነው ግብፅ በእስራኤልና በሐማስ መካከል የተኩስ አቁም ስምምነትን ለማደስ እቅድ ያቀረበችው። እቅዱ የእስራኤላውያን ምርኮኞች ቀስ በቀስ መፍታትና የእስራኤላውያን ወታደሮች ከተከበበችው የጋዛ ሰርጥ መውጣትን የሚያካትት እንደሆነ አልጀዚራ በዘገባው አመልክቷል። ይህ እቅድ የመጣው ዶናልድ ትራምፕ ከጋዛ የተፈናቀሉ ፍልስጤማውያንን እንድትቀበል ከፍተኛ ጫና እያደረጉ ባሉበት ወቅት ነው። የሐማስ የፖለቲካ ቢሮ አባል የሆኑት ሁሳም ባድራን ይህንን አስመልክተው እንዳሉት ሐማስ ጦርነትንና ደም መፋሰስን ለማስቆም ከፍተኛ ፍላጎት አለው ያሉ ሲሆን እስራኤል የተኩስ አቁም ስምምነቱን አላከበረችም፣ ጥቃቷን ቀጥላለች፣ ይሄ አሳዛኝ ነው በማለት ገልጸዋል። ኔታንያሁ ለመደራደር ፈቃደኛ አልሆኑም ያሉት የፖለቲካ ቢሮ አባሉ የአሜሪካ አደራዳሪ ወገንን በመተቸት ዋሽንግተን የእስራኤልን ወረራ የምትደግፍ ወገንተኛ ናት ሲል ተናግሯል። ናሲም አህመድ ይህንን አስመልክቶ ለሚድል ኢስት ሞኒተር ይጽፋል። አሜሪካ በጋዛ እየተደረገ ስላለው እልቂት ዝም ማለቷ አግባብ አይደለም ይላል። በጋዛ የሚደረገው እልቂት የአውሮፓ ሀገራትን ጨምሮ ሁሉም ቁጭ ብለው እንደ ቲያትር ከመመልከት ውጪ ምንም ያደረጉት ነገር የለም ሲል ይወቅሳል። የጋዛ ነዋሪዎች በጆ ባይደንም ሆነ በትራምፕ የስልጣን ዘመን እንዲጨቆኑ ሆኗል። ይህ የተቀየረ ነገር እንዳልሆነ ይገልጻል። የእስራኤሉ መከላከያ ሚኒስትር ሐማስ በጋዛ የያዛቸውን እስረኞች የማይለቅ ከሆነ አሁንም ቢሆን የእስራኤል ምላሽ የከፋ ነው በማለት ሲዝቱ ሐማስ በጋዛ ምድር እስኪጠፋ ድረስ እንደሚዋጉትና ቀጠናውን እንደሚቆጣጠሩ ገልጸዋል። እስራኤል በጋዛ የተጠናከረ ወታደራዊ ዘመቻ እያደረገች ባለችበት ወቅት ስትራቴጂካዊ ጠቀሜታና ፍላጎት ወዳላት ሶሪያ በዓለም አቀፉ ማህበረሰብ ውግዘት እንዲደርስባት ያደረገ ጥቃት ከፍታለች። በደቡብ ምዕራብ ሶሪያ ባደረሰችው በዚህ ጥቃት 6 ሰዎች ህይወታቸው እንዳለፈ ተነግሯል። ጥቃቱ በሶሪያ ፓልሚራ እና በከተማዋ በስተደቡብ 50 ኪሎ ሜትር ርቀት ላይ በሚገኘው በታድሙርና ቲፎር ወታደራዊ ጦር ሰፈር እንደተፈጸመ ተሰምቷል። ጥቃቱ የተፈጸመው የእስራኤል ወታደሮች ማክሰኞ የደቡብ ምዕራብ ሶሪያን ለመቆጣጠርና ዘልቀው ለመግባት ሲሞክሩ ከአካባቢው ታጣቂዎች ጋር በተጋጩበት ወቅት ነው። ይህንን ተከትሎም ቢያንስ 6 ሰዎች መሞታቸውን የሶሪያ የውጭ ጉዳይ ሚኒስቴርና የጦርነት መረጃዎችን የሚሰበስበው ድርጅት አስታውቋል። ይህ ግጭት የተነሳው የእስራኤል ጦር ወደ ኩኔትራና ዳራ ግዛቶች ዘልቀው በመግባት በሶሪያ ግዛት ላይ እያካሄዱት ባለው ወረራ እንደሆነ የሶሪያ የውጭ ጉዳይ ሚኒስቴር የገለጸ ሲሆን ይህም የአንዲት ሀገር ሉዓላዊነትንና የዓለም አቀፍ ሕግን የሚጥስ ነው ሲል ድርጊቱን አውግዟል። የተገደሉት 6 ሰዎችም ንጹሐን ዜጎች ናቸው ብሏል። እስራኤል በበኩሏ ለጥቃቱ የተለየ ምክንያትን ያቀረበች ሲሆን የእስራኤሉ ወታደራዊ ቃል አቀባይ አቪቻይ አድራይ የእስራኤል ወታደሮች ጥቃት ከመክፈታቸውና የድሮን ጥቃት ከማድረሳቸው በፊት የሶሪያ ታጣቂዎች ተኩስ ከፍተዋል በማለት ተናግረዋል። የሶሪያ መንግስት የዜና ወኪል ሳና ዘገባ በጥቃቱ አንዲት ሴትን ጨምሮ በርካታ ሰዎች
ቆስለዋል ሲል ገልጿል። በደቡብ ምዕራብ ኮያያህ መንደር የሚገኙ የእስራኤል ታንኮችም በርካታ ጊዜ መተኮሳቸውን የዜና ምንጩ አመልክቷል። መቀመጫውን በብሪታንያ ያደረገው የሶሪያ ሰብአዊ መብት ታዛቢ ቡድን የሟቾችን ቁጥር 7 እንዳደረሰው ተነግሯል። በእርግጥ እስራኤል በሶሪያ ወታደራዊ እንቅስቃሴዎችን ስታደርግ የመጀመሪያው አይደለም። ሶሪያን ለበርካታ አስርት ዓመታት ሲገዛ የቆየው የበሽር አልአሳድ አገዛዝ ከተገረሰሰ በኋላ በመቶዎች የሚቆጠሩ ቦታዎች ላይ ጥቃት አድርሳለች። ይህ ወታደራዊ ዘመቻ የጦር መሳሪያ በጂሃዲስት በምትፈረጀው አዲሱ የሶሪያ መንግስት እጅ እንዳይገባ መከላከል እንደምትፈልግበት የገለጸችበት ነው። በሶሪያ በአልጃውላኒ የሚመራው እስላማዊ ታጣቂ ቡድን ፕሬዝዳንት በሽር አልአሳድን ከስልጣን ካስወገደና ስልጣን ከያዘ በኋላ የእስራኤል ባለስልጣናት ማንኛውንም ስጋት ለማክሸፍ እንሰራለን፣ ቀጠናውንም ሰላም እናደርጋለን ብለው በሶሪያ ውስጥ በተባበሩት መንግስታት ጥበቃ የሚደረግለትን የመከላከያ ቀጠና ተቆጣጥረዋል። እስራኤል ወደ ሶሪያ የምትማትርበት ለደህንነት የሚያሰጉኝ ታጣቂዎች አሉ ብትልም በሶሪያ ያላት ፖለቲካዊ ፍላጎትና ስትራቴጂካዊ ጠቀሜታ በሶሪያና እስራኤል የሚገኙትን የክርስቲያን ድሩዝ አናሳ ብሔረሰቦችን ደህንነት ያሳስበኛል የምትለው ይህቺ ሀገር አዲሱ መንግስት ከደማስቆ በስተደቡብ የሚገኙትን እነዚህን ሰዎች እንዲጨቁን አልፈቅድም የምትል ናት። የሶሪያ የውጭ ጉዳይ ሚኒስትር እንዳለው የሶሪያ ህዝቦች ምድራቸውን አጥብቀው እንዲይዙ ወይም ሌሎች ሀገራት ፍላጎታቸውን በኃይል ለመጫን የሚያደርጉትን ሙከራዎች እንዳይቀበሉ እናሳስባለን ሲል ገልጿል። እነዚህ የእስራኤል ጥቃቶች ሶሪያውያን መብቶቻቸውንና መሬታቸውን ከመጠበቅ እንደማያግዷቸው የገለጸው የውጭ ጉዳይ ሚኒስትሩ መግለጫ የአንዲት ሉዓላዊት ሀገርን መሬት ለመውሰድ የዓለም አቀፍ ህጎችን በከፍተኛ ደረጃ እየጣሰች ነው ሲል ከሷል። የሶሪያ የሰብአዊ መብት ታዛቢ ቡድንና አንድ የከተማዋ ነዋሪ ለአሶሺየትድ ፕሬስ እንደተናገሩት የእስራኤል ወታደሮች ወደ መንደሩ ለመግባት ሞክረው ከታጠቁ ሰላማዊ ሰዎች ጋር ከተጋጩ በኋላ በእስራኤል ወታደሮችና በነዋሪዎች መካከል ግጭት መፈጠሩን ተናግረዋል። የመንደሩ ነዋሪዎች ጥቃቱን ሸሽተው በአጎራባች መንደሮችና ዛፎች ስር ተጠልለው እንደሚገኙ ተገልጿል። የሶሪያ አዲሱ መንግስትና የተባበሩት መንግስታት ድርጅት ባለስልጣናት እስራኤል በድንበር አካባቢ ግጭት እንዲቆም ያስቻለውን የድንበር ላይ ስምምነት እየጣሰች ነው ሲሉ እየከሰሱ ነው። የጎረቤት ሀገር ዮርዳኖስ የውጭ ጉዳይ ሚኒስትር የማክሰኞውን የእስራኤል ወረራና ጥቃት በአካባቢው ተጨማሪ ግጭትና ውጥረት እንዲባባስ የሚያደርግ አደገኛ ሁኔታ ነው ሲል አውግዟል። እስራኤልም ወታደሮቿን ወደ ጎላን ተራሮች ያሰማራች ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከእስራኤል ጋር የተቆራኘውን ጎላንን የሚያዋስነውን ደቡባዊ ሶሪያ ከወታደራዊ እንቅስቃሴ ነፃ መሆን እንዳለበት ገልጸዋል። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ጌር ፔደርሰን ለጸጥታው ምክር ቤት እንደተናገሩት እስራኤል በሶሪያ የመቆየት ፍላጎቷ ላይ የሰጠችው መግለጫ ያሳስበኛል ያሉ ሲሆን ደቡባዊ የሀገሪቱ ክፍል ሙሉ በሙሉ ከወታደራዊ እንቅስቃሴ ነፃ እንዲሆን መጠየቃቸውንም በቀጠናው ውጥረት የሚያነክስ እንደሆነ ተናግረዋል። ባለፈው ወር በካይሮ በተካሄደው የአረብ ሀገራት የመሪዎች ጉባኤ የሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ እስራኤል ወታደሮቿን ከደቡብ ሶሪያ እንድታስወጣ ዓለም አቀፉ ማህበረሰብ በአፋጣኝ ጫናና ግፊት እንዲያደርጉ ጥሪ አቅርበዋል። የእስራኤል እንቅስቃሴ ለቀጠናው ሰላም ቀጥተኛ ስጋት ሊሆን ይችላል ብለውም ነበር። እስራኤል ወደ ሶሪያና ጋዛ የምታደርጋቸው ወታደራዊ ዘመቻዎች ወትሮውንም ውስጣዊ ክፍፍል ላለባት ሶሪያና የጋዛ ነዋሪዎች አሳሳቢ እንደሆነ ቀጥሏል።